እሺ ልጆች ዛሬ ደግሞ ለየት ባለ መልኩ እህታችን ሶሊያና በማህበረ ቅዱሳን የአቡነ ጎርጎርዮስ የዜማ ማሰልጠኛ ተቋም ተገኝታ ልዩ ልዩ ህፃናትን እንዲሁም ግዕዝ የሚማሩ ህፃናትን ጥያቄ ጠይቃቸው ነበር። ቆይታ አድርጋ ነበር። ተከታትለን እንመለስ። ተመልካቾቻችን እንግዲህ ለዛሬ ደግሞ የማህበረ ቅዱሳን የልማት ተቋማት አስተዳደር አቡነ ጎርጎርዮስ የስልጠና ማዕከል የበገናና የአብነት ትምህርት ተማሪዎች ጋር ጥሩ ቆይታ ይኖረናል። ከነሱ ጋር ነው ምንውለው ማለት ነው። ተከታተሉ። እሺ ልጆች የዕለቱን ትምህርት በጸሎት ጀምረናል። ከዚህ ቀጥለን ወደ መዝሙር ከመግባታችን በፊት ቅኝታችንን ቼክ እናደርጋለን። ሁላችንም ጣታችንን አስተካክለን ቅኝታችንን ቼክ እናድርግ። መጀመሪያ ስድስቶችን ድምጽ እንላለን። ቀጥለን ደግሞ 12 ድምጾች እንላለን። ተዘጋጁ። 4 2 ስለላችሁ ጀምሩ። እሺ ረጋ አርጋችሁ ድገሙት። እሺ ከድምጽ ጋር ቀስ በሉ። እኩል እንድንሄድ ቀስ በሉ። እሺ ጀምሩ። ላ ላ ላ ላ እሺ አሁን ደግሞ 12ቱን ድምጾች እንላቸውና ከዛ እግዚአብሔር ይመስገን እንላለን። መጀመሪያ በገናውን እንላለን። በገናውን ሰምተን በበገናው ሜጀር መዝሙሩን እንዘምራለን። እሺ ተዘጋጁ። ጀምሩ። እንደገና ተዘጋጁ። 12ቱን ድምጾች ቀስ ብለን መጀመሪያ ምንድነው የተባባልነው? ድምጽ አይደል? እንትን በገና ብቻ። ቀጥለን እግዚአብሔር ይመስገን። እሺ ተዘጋጁ። ጀምሩ። እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን። ድገሙት። እግዚአብሔር ይመስገን ለዚህ ያደረሰን። እግዚአብሔር ይመስገን ለዚህ ያደረሰን። እሺ አሁን ደግሞ መዝሙር እንዘምራለን። ማንን እንዘምር? እሺ እሺ ተመልካቾቻችን እንግዲህ የአቡነ ጎርጎርዮስ የስልጠና ማዕከል ደርሰናል። መገኛውም ቅድስተ ማርያም ቤተክርስቲያን ተነስተን አጼ ነው ትምህርት ቤት ፊት ለፊት ነው። እዚህ መተን እንግዲህ ከበገና አብነት ተማሪዎች ጋር በጣም ጥሩ ቆይታ ይኖረናል። ጥሩ ልምድም የምንወስድ ይሆናል። ተከታተሉ። ሴማኒ ባትክልቱ ቦታ በጌቴ ሴማኒ ባትክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ። እሺ እንግዳ እየመጣ ነው ልጆች። አንዴ እንግዳ እንቀበልና እንኳን ደህና መጣሽ። ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። እሺ ልጆቻችን እንግዳችን መጣለች። እንግዳችን ራሷን ታስተዋውቅና ወደሚቀጥለው እንሄዳለን። እሺ በድጋሚ እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ስሜ ሶሊያና ተፈራ ይባላል። የመጣሁት ከማህበረ ቅዱሳን ቴሌቪዥን ነው። የህፃናት መርሃ ግብር ጋዜጠኛ ነኝ። እሺ
እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ወንበር እንስጥሽ። እሺ በገናስ በገና ምን ልስጥሽ? ትሞክሪያለሽ? አመሰግናለሁ። እሺ ልጆች ወደ ነበርንበት እንመለስና ምን ነበር እየዘመርን የነበረው? በጌቴሴማኒ የሚለውን መዝሙር አብረን እንዘምራለን። ተዘጋጁ። መጀመሪያ በገናውን እንሰማለን። በበገናው አደራደር ደግሞ ድምጻችንን እንጨምርበትና በጌቴሴማኒ የሚለውን መዝሙር እንዘምራለን። ተዘጋጁ። ላ 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 ብለን ነው የምንገባው። እሺ ተዘጋጁ። በገና ከዛ መዝሙር 1 2 3 ጎበዞች ሁላችሁም በጣም ቆንጆ ደርድራችኋል። ግን መሀል ላይ የቀረናለን በደንብ እናጥናሽ ልጆች። እሺ ወደሚቀጥለው መዝሙር እንሄዳለን። እጆቻችሁን አሳርፏቸው። ጣቶቻችሁን እጃችሁ እንዳይደክም እንድች አርጉ ጣታችሁን። እሺ እንደዚች። እሺ በመስቀል ተሰቅሎን ዘምረናል። ለዘመረ አንደበት ሁሉ ዝማሬ መላእክት ያሰማልን፣ ጸጋውን ያብዛላችሁ። ወደ ቀጣዩ መዝሙር ልንሄድ ነው። ቀጣዩ መዝሙር ደግሞ ሰላም ለማርያም ይሆናል ማለት ነው። ሰላም ለማርያምን አብረን አይተን አብረን እንዘምራለን። እሺ እሺ
ሰላም ለማርያም የሚለውን መዝሙር ሰላም ለማርያም የሚለውን መዝሙር እንዘምራለን። ተዘጋጁ። ይቅርታ፣ ከዛ በፊት ግን አንዳንድ ጥያቄዎችን መጠየቅ ፈልጌ ነበረ። እሺ እንታወቅ። ላዋይሽ ደስታ እባላለሁ። እሺ መምህርት፣ እኔ ደግሞ ሱሊያን ተፈራ እባላለሁ በድጋሚ። እሺ አሁን የዚህን ስልጠና ከስንት ዓመት ጀምሮ ነው የምትቀበሉት? እድሜያቸው ስንት ዓመት ሲሆን ነው እዚህ መምጣት የሚችሉት? ይሄ በልዩ ሁኔታ ሳመር ላይ ወይም ተማሪዎች ትምህርት በተዘጋ ጊዜ የሚሰጥ ስልጠና ነው። ለ2 ወር የሚሰጥ ስልጠና ነው። በዚህ ስልጠና የሚካተቱት እድሜያቸው ከ7 ዓመት ጀምሮ የሆኑ ህፃናት በሙሉ መጥተው ተመዝግበው መማር ይችላሉ። ከዛ ውጭ ግን እንዳጠቃላይ በአቡነ ጎርጎርዮስ ስልጠና ተቋም ግን አመቱን ሙሉ የሚሰጥ ፕሮግራም አለ። ይህም ፕሮግራም ከሰኞ እስከ ዓርብ አለ። ሬጉላር በ6 ወር የሚያልቅ አለ። ማታ ወይም በኤክስቴንሽን ደግሞ በ10 ወር የሚያልቅ አለ። ከዛ በተጨማሪ ቅዳሜና እሁድ አለ። እንደገና ደግሞ እሁድ ብቻ ከ9 ሰዓት እስከ 11 ሰዓት ለ3 ሰዓት ተሰጥቶ የሚያልቅ አለ። ይሄ ግን በልዩ ሁኔታ ለተማሪዎች ምቹ ተደርጎ የተዘጋጀ ስለሆነ ከ7 ዓመት ጀምሮ 7 ዓመት የሞላቸው ህፃናት በሙሉ መምጣት፣ መመዝገብ፣ መማር፣ መሰልጠን ይችላሉ። ስለዚህ ይሄ የክረምት ነው ማለት ነው? የክረምት ነው። እሺ አሁን እስቲ በዚህ በክረምት ስልጠና የሚሰጡ ትምህርቶችን ብዙ አይነት ፕሮግራሞች ናቸው ያሉት። እኛ ግን አሁን እንደ በገና ክፍል ስለሆነ የምናወራው በገና ውስጥ የሚማሩ ትምህርቶች እንዳጠቃላይ ዋና ወይም መሰረታዊ የሚባሉ ቅኝቶች አሉ። ተማሪዎች ገና ወደ ትምህርት ቤት ሲመጡ ከመጀመሪያው ስለ በገና ይማራሉ። በገና ምንድን ነው የሚለው ትርጓሜውን ከቤተ ክርስቲያን አንጻርም የተሰጠውን አጠቃላይ ትርጓሜ ይማራሉ። በገና መደርደር ወይም በበገና መዘመር የሚያስገኘውን ጥቅም ይማራሉ። የበገናን ታሪካዊ አመጣጥ ይማራሉ። አንድ በገና ደርዳሪ ምን አይነት አለባበስ፣ ምን አይነት ስነ ምግባር፣ ምን አይነት ህይወት ሊኖረው እንደሚገባ ይማራሉ። ከዛ በተጨማሪ የሚማሯቸው በዚህ 2 ወር ውስጥ ይማሯቸዋል ተብሎ ኤክስፔክት የሚደረገው ወይም የሚጠበቁ 3 ቅኝቶች አሉ። ሰላምታ፣ ዋኔንና አንቺ ሆየ ቅኝቶችን ይማራሉ። አሁን ገና ትምህርት እየጀመሩ ነው። እየጀመሩ ስለሆነ ሰላምታ ቅኝት ላይ ናቸው ያሉት። አሁን ስንማማር ያገኘሽን የሰላምታ ቅኝት ወይም ከሚማሯቸው 3 መሰረታዊ የበገና ዜማ ቅኝቶች የመጀመሪያ የሆነውን የሰላምታ ቅኝት ነው እየተማርን ያገኘሽን። ቅኝታችንም የሰላምታ ቅኝት ላይ ነው የተቃኘው ማለት ነው። ስለዚህ የበገና የአካል ክፍሎችንም ይማራሉ? አዎ ሙሉ የአካል ክፍሎች አሉ። ከመጀመሪያው ጀምሮ ይሄ አሁን የምናየው የበገና የአካል ክፍሎች ተብሎ 10 ክፍሎች አሉት። እነዚህ 10 ክፍሎች በሙሉ ደግሞ የቤተ ክርስቲያን ምስጢራዊ ትርጓሜም አላቸው። እሺ አሁን ይሄ የክረምት ስልጠና መቼ ነው የሚሰጠው? 2 ሽፍት ነው ያለው። ቀን ሙሉ ነው ትምህርቱ የሚሰጠው። ግማሾቹ ከ3 ሰዓት እስከ 6 ሰዓት ይማራሉ። ግማሾቹ ደግሞ ከ8 ሰዓት እስከ 11 ሰዓት ይማራሉ። ይሄንን የሚያመቻቹት ራሳቸው ናቸው። ለምሳሌ ጠዋት ላይ ሌላ ትምህርት የሚማሩ ተማሪዎች ካሉ ከሰዓት መጥተው ይማራሉ። ለምሳሌ አብነት የሚማሩ ተማሪዎች አሉ። ከመካከላችን ዳንኤልን ብንወስድ አሁን በገና ይማራል፣ ከሰዓት ደግሞ አብነት ትምህርት ይማራል። እንዲሁም ሌላ ትምህርት የማጠናከሪያ ትምህርት የሚወስዱ ትምህርት ቤቶች ላይ ዓለማዊ ትምህርት ቤቶች ላይ የሚማሩ ተማሪዎች ካሉ ከሰዓት መጥተው ይማራሉ አሉ። አሁን ከሰዓት ብታዩዋቸው ከ8 ሰዓት እስከ 11 ሰዓት ደግሞ የሚገቡ ሌላ ህፃናት አሉ ማለት ነው። ህፃናት ብቻ አይደለም፣ በእድሜም ከፍ ያሉ ተማሪዎችም አሉ። ስለዚህ በአጠቃላይ ትምህርት ሲዘጋ ትምህርታቸውን ከማጥናት ባለፈ ጎን ለጎን ሌላ ህይወታቸውን የሚያጠናክሩበት ትምህርት እንዲማሩ ታስቦ የተዘጋጀ ነው። ይሄ ለ2 ወር ብቻ ነው የሚቆየው። ከሐምሌ እስከ ነሐሴ ድረስ ይቆያል። ሐምሌና ነሐሴን ብቻ ይማራሉ። ከዛ በኋላ ግን የሚኖረው ለሚፈልግ ለህፃናት ብቻ ሳይሆን ለሌሎችም አካላት የተዘጋጀ መደበኛ ትምህርት አለ። እሱ በ6 ወር ነው የሚያልቀው። ለኤክስቴንሽን ትምህርቱ ደግሞ ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ለ2 ሰዓት ነው የሚሰጠው። እሱ በ10 ወር ነው የሚያልቀው። እሺ አሁን ደግሞ ተጨማሪ ጥያቄ ነበረኝ። እሺ አንድ ሰው አንድ የበገና ደርዳሪ ብቁ ነው ለመባል እስከ ስንት ወር መማር አለበት? ምን ያስፈልገዋል? እስኪ አንዳንድ ነገሮች። መልካም ጥሩ ጥያቄ ነው። ብቁ ነው የሚባል በገና በነገራችን ላይ ቴክኒካል ክህሎት ብቻ አይደለም፣ ሀብትም ነው። ቅዱስ ዳዊት ከተቀበላቸው 7 ሀብታት መካከል አንዱ ሀብተ በገና ወይም ሀብተ መዝሙር የምንለው ነው። ስለዚህ በጾም መበርታት፣ መጸለይ፣ መስገድ ወይም ለቤተ ክርስቲያን ለእግዚአብሔር የሚያቀርቡ መልካም ነገሮችን ማድረግ ያስፈልጋል። ከዛ በተጨማሪ ደግሞ ጠንክሮ መማር ያስፈልጋል። ሀብት ለመቀበል ወደ እግዚአብሔር መቅረብ፣ ስርዓቱን ትእዛዛቱን በአግባቡ መፈጸም ያስፈልጋል። ከዛ ውጭ ግን አንድ በገና ደርዳሪ
በገና ቃኝቶ መሰረታዊ ነገር ቃኝቶ ለመደርደር የሚያስችለው መሰረታዊ የበገና ትምህርት ከተማረ ቃኝቶ መደርደር ይችላል። መሰረታዊ የሚባለው ደግሞ 3 ቅኝቶች ናቸው። 3 ቅኝቶች በእኛ በበገና ቋንቋ ስናወራ ወይም በቤተክርስቲያን ደግሞ የዓለማዊውን ስያሜ ወደ በገና ቀይረን ሰላምታ ዋኔንና አንቺ ሆዬ ብለን ቀይረናቸዋል። እነዚህን ቸርነት ይቅርታ ቸርነት ብለን ቀይረን በዛ ቋንቋ ነው የምናወራው። ከዛ ውጭ ግን አድቫንስ የሚባል ኮርስ አለ። አድቫንስ ላይ ባቲና አምባሰል የሚባሉ ሌሎች ተጨማሪ ይሰጣሉ። እዛ ላይ አድቫንስ ኮርስ ላይ የሚሰጡት የተሻለ ስኪል ለማዳበር ነው። የተሻለ ክህሎት ለማዳበር ነው። መሰረታዊ የሆነ አንድ ሰው ብድግ ብሎ በገና ቃኝቶ ለመዘመር ግን መሰረታዊ የበገና ትምህርት ከተማረ በቂ ነው። 3 ቅኝት ማን ናቸው? ሰላምታ፣ ዋኔንና ቸርነት የሚባሉትን ከተማረ ቃኝቶ አንስቶ ግጥም ይዞ ዜማ ሰምቶ መደርደር ይችላል። እነዛን ቢጨምር ደግሞ የበለጠ መዝሙሩን ቅኝቱን ለይቶ ሜጀሩን ለይቶ በተሻለ ክህሎት በተሻለ አደራደር ትውፊቱን ጠብቆ ለመዘመር ያስችለዋል ማለት ነው እንጂ ያው ሀብትም ስለሆነ ከመማር ባለፈ ሀብትነቱን መቀበል ስርዓቱን መጠበቅ ያስፈልጋል። አሁን ደግሞ የአብነት ተማሪዎችን ተከታትለን እንመለስ። አንቲ ፍጽም ሶብሮክ ረከብኪ መንፈሰ በሀበ ንጉሰ ሰባ አምላክ ሰባማን ለኪ ደሉ እበይ ወክፍ እንኩሎም ወለይነብር ዲበ ምድር ቃላ ነፃ ወተሰባ ምኔኪ ዋንሶ ሰብ ምስለ ሰብ እስመ መሃሪ ሬከርስ ተፈርስ በመጽሐቱ ቅዱስ ሰአሊ ለነ ቅዱስ ሆትሰ ድንግል እንተ ወለደት መድህን እምድኅረ ወለደኪ ያሁ ነበረ በድንግልና ከመ ትካት ብሩክ ውእቱ ፍሬ ከርሥኪ ኦ ወላዲተ እግዚእ ዘመጽአ አዳነነ እምደ ጸላኢ ዘአልቦ ምሕረት አንቲ ፍጽም ሶብሮክ ረከብኪ መንፈሰ በሀበ ንጉሰ ሰባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምር ወማዕዘን እክለ ከሴጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። እሺ ተነሱና ተፈተኑ ሶስታችሁ። እስቲ ጀምሩ ፈተና። አትገጼ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምር ወማዕዘን እክለ ከሴጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። በቃ ጥሩ ቁጭ በል። እስኪ እናንተ ደግሞ አቡነ ዘበሰማያት ይዛችኋል? እስቲ ኑ ተፈተኑ። እስኪ በሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ወንስተ መንሱት አላድነነ ወባልዐነ እኩሉ እኩይ እስመ ዚአከ እቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ትንሽ ይቀረዋል። ቁጭ በሉና ለስልሰው ቁጭ በሉ። ትንሽ ይቀራቸዋል። እስኪ ሆተስን ይዛ እንትን ብርሃንን ይዛ አንተስ ይዛ እነሱ ተፈተኑ። ብርሃን ዘበአማን ዘያበርህ በኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈስሐ በምጽአትከ እስመ እንኮን እምስት ወረሰይከ ለሔዋን ወጋዜት እንጻረ ሞት
ووابكن بمنفس الدات منفس الدات باركناك مثل ملائكتك سألي لنا قدست من ما طير وجبال معك بل تمارها ناكوتك እግዚኦ ونسبحك نباركك እግዚኦ ونتأمنك በሉ ይሄንን ያዙ። እሺ እናንተ በሰላም ቅዱስ እናንተ ትንሽ ስለሚቀራችሁ ያንን አቡነ ዘበሰማያትን አላስነሱ። አቡነ ዘበሰማያት ያበር በኩሉ ሰብ ለለይነ ብንጻለ በእንተ ፍቅረ ሰብ መጻእከ ውስተ ፈቃድከ ኩሉ ፍጥረት ተፈጻ በምጻትከ እስመረንኩ ዳም እንስተት በምድር ወረሰይካ ለሄዋን አጋዚተ ምጻረሞት ወዋብከን መንፈሰለት ባረክና ከምስለ መላእክቲከ ሰአሊ ለነ ቅድስት ዘበማን ዘያወረ ውስተ መንሱስ ስሜ ዳንኤል ጥላውና አመቴ 6 ዓመቴ ነው። ስሜ ኬብሮን ኢዮብ ይባላል። 10 ዓመቴ ነው። የአብነት ተማሪ ነኝ። አሁን ጸሎተ ሃይማኖት ላይ ነኝ። እኔ ሳድግ ዲያቆን ለመሆን የምፈልገው። ስሜ ኤላታን እስራኤል ይባላል። እድሜ 10 ዓመቴ ነው። አብነት ተማሪ ነኝ። አሁን ጸሎተ ሃይማኖት ላይ ነኝ። የአብነት ተማሪ ነኝ። ማኩተከን እችላለሁ። እኔ ሐምሌ 6 ላይ ነው የጀመርኩት። የሚያስተምሩን የኔታ እሸት ይባላሉ። ከጀመርኩኝ ቀን ጀምሮ በጣም ደስ ብሎኝ ነው የተማርኩት። ሐምሌ ላይ ነው የገባሁት። እናቴና አባቴ ነው ያስገቡኝ። አመሰግናቸዋለሁ። አብነት ያስጀመረችኝ እናቴ ነች። ስላስጀመረችኝ አመሰግናለሁ። እወድሻለሁ። ወላጆቼም አመሰግናቸዋለሁ። እወዳቸዋለሁ። የኔታም አመሰግናለሁ። እናቴ ስላስገባሽኝ አመሰግንሻለሁ። እወድሻለሁ። ጓደኞቼ በቃላችሁ ጸሎት እንድትይዙ ብትማሩ ደስ ይለኛል። ልጆች እንደ እናንተ እንደኔ ተማሩ። እሺ ተመልካቾቻችን ከአብነት ትምህርት ተማሪዎች ጋር የነበረን ቆይታ ጥሩ እንደነበር ተስፋ እናደርጋለን። አሁን ደግሞ ተከታትለን ተመልሰናል። በገናችን እንቀጥላለን። እሺ ተዘጋጁ። በእምነት ተዘጋጅ። ዳንኤል ተዘጋጅ። እሺ ጀምሩ። ይበቃናል። እንግዲህ እንግዳችን ዛሬ የመጣሹ በአጋጣሚ ልጆች እዚህ በሚማሩበት ጊዜ ዝክር ይዘክራሉ። እነዚህ ህፃናት ደግሞ የሚዘክሩት የመድኃኔዓለምን ዝክር ነው።
ስለዚህ ዛሬ በዝክራችን ዕለት ስለመጣች ወደ ዝክራችን እንሄዳለን። እናንተም ዝክር ቀምሳችሁ ትሄዳላችሁ። እናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስካሁን የጠበቀን የቅዱሳን አምላካችን እግዚአብሔር ይመስገን። ለአባቶቻችን ለቅዱስ ያሬድ፣ ለቅዱስ ዳዊት፣ ለሌሎችም ቅዱሳን ጥበቡን ሚስጥሩን የምስጋናውን በር የከፈተላቸው የቅዱሳን አምላክ እግዚአብሔር ይመስገን። እኛንም በጥበብ በሞገስ ያሳድገን፣ በሰላም እንደዋለ በሰላም ያስመሸን፣ ከበዓሉ ከረድኤተ በረከት ያሳትፈን። አባታችን ሆይ እንበል። በሰማያት የምትኖር ሰላም እንደምን ቆየሽ? ደህና እግዚአብሔር ይመስገን። እሺ እንታወቅ። ስሜ ዲዲያ ዳንኤል ይባላል። እሺ ዲዲያ ለመጀመሪያ ጊዜ እንግዲህ እዚህ የክረምት ስልጠና ተማሪ ነሽ አይደለ? አዎ። በገና ለምን መማር ፈለግሽ? ያነሳሳኝ ምክንያት በገና የመንፈስ ቅዱሳን ለሱ ያመሰግኑናል። መንፈስ ቅዱስን እግዚአብሔርን ማመስገኛ ስለሆነ አንቺም ለማመስገን ይሄንን ፍላጎትሽን ለማሟላት ለመጀመሪያ ቀን እዚህ መተሽ በገናን ስነኪ ምን ተሰማሽ? ደስታ። ይሄንን ደስታ ለሌሎች ለማጋራት ምን ታያቻለሽ? እነግራቸዋለሁ። በገና እንዲማሩ ታደርጊያቸዋለሽ ማለት ነው። እሺ እዚህ መማር ከጀመርሽ ስንት ጊዜ ሆነሽ? ሳምንት ሆኖሻል። በሳምንት ውስጥ ምን ቻልሽ? መዝሙር፣ ቅኝት ችያለሁ። መዝሙርና ቅኝት ችለሻል ማለት ነው። አሁን የምትማሩት መምህርታችሁ እንደነገረችኝ ከሆነ ሰላምታ ቅኝትን ነው። እስቲ ከሰላምታ ቅኝት ውስጥ አንድ በጣም አጭር መዝሙር በይልኝ። ሰላም ለማርያም ለአምላክ እናት የአቤል የዋህት የአዳም ሕይወት እመቤቴ በምልጃሽ መድኃኒቴ ነሽ። እሺ ዝማሬ መልእክትን ያሰማልን። አሜን። አሁን ደግሞ ለጓደኞችሽ እዚህ መተው በገና እንዲማሩ ሊሆን ይችላል የፈለግሽው መልእክት አስተላልፍ። ለጓደኞቼ እዚህ ተማሩ፣ በገና ትለምዳላችሁ። አመሰግናለሁ። መልካም ቆይታ ላንቺም ይሁንልሽ። ሰላም እንደምን ቆየሽ? እንኳን ደህና ቆየሽ። እሺ እንታወቅ። ስሜ ኤልሻዳይ ዘላለም ይባላል። እንግዲህ የዚህ የክረምት ትምህርት ወይም ደግሞ የክረምት ስልጠና ተማሪ ነሽ አይደለ? አዎ። በገና ለመማር ምን አነሳሳሽ? በገና ለመማር ያነሳሳኝ በትምህርት ቤታችን በነበረ ፕሮግራም የቀረበልኝ የበገና መዝሙር ነበረ። በዛ ተመስጬ ከዛ በገና እንድማር አነሳሳኝ። እሺ በጣም ጥሩ። በገና ስትማሪ የከበደሽ የሚያስቸገርሽ ነገር አለ? ብዙም ያስቸገረኝ ነገር የለም። መጀመሪያ የገባው ጊዜ ነው ትንሽ ይከብድ የነበረው። ከዛ በኋላ በጣም ይቀልል። ጣት ማፍታታት ትንሽ ከብዶሽ ነበር ማለት ነው? አዎ። እሺ በጣም ጥሩ። በገና በመዝሙር ነው የሰማው ብለሽኛል። ያ የሰማሽውን በገና ለመጀመሪያ ቀን ስነኪው ስታገኙ ስታዩ ምን ተሰማሽ? በጣም ደስታ ነው የተሰማኝ። እሺ ይሄን የክረምት ስልጠና ከጀመርሽ ምን ያህል ጊዜ ሆነሽ? ሳምንት ሞልቶኛል።
ሳምንት ሞልቶሻል። በሳምንት ውስጥ በገና መደርደር እና መዝሙር መዘመር ትችያለሽ ማለት ነው። በበገና ዙሪያ ማለት ነው ወደፊት ምን መሆን ነው የምትፈልጊው? የበገና መምህር። የበገና መምህርት? በጣም ጥሩ። የበገና መምህርት ሆነሽ ሌሎች ሰዎችን ታስተምሪያለሽ በገና መማር የሚፈልጉትን ማለት ነው። እሺ አሁን ለጓደኞችሽ መልእክት አስተላልፊ። እሺ የምወዳችሁ ጓደኞች እዚህ ለሚመቻችሁ እዚህ በመምጣት ወይም ደግሞ በሰፈራችሁ ወዳለው ቅርንጫፍ በመሄድ እንድትማሩ እጋብዛለሁ። መልካም ቆይታ። ላንቺ መልካም ቆይታ ይሁንልሽ። እሺ ተመልካቾቻችን እንግዲህ በማህበረ ቅዱሳን የልማት ተቋማት አስተዳደር የአቡነ ጎርጎርዮስ ስልጠና ማዕከል ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። እናንተን ወደ ስቱዲዮ መልሳችኋለሁ። እኔ ግን ከወዲሁ ሰናበታችኋለሁ። ሰላም። እሺ ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። ውድ እግዚአብሔር ልጆች ዛሬ ነሐሴ 10 ቀን 2018 ዓ.ም የነበረን መርሃ ግብር የተከታተላችሁትን ይመስል ነበረ። ከዝግጅቶቻችንም ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየ ነው። እኔ አሜን ክብርሻና እኔ መክሊት አማሃ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ፍልሰታ። Thank you.